ደረጀን እኮ ጋበዝኩት እማዬ ጋበዝኩት እኮ መጥቶ ነበር እንዴ? አይ አልመጣም እማዬ አልመጣም ማለቴ እንትን ሳልጋብዘው ነው ለማለት ፈልጌ እኮ ነበር። ናታን አለ እንዴ? ለዛን ጥሪ ብዬ ልኬት በዛው ቀረች። አዎ እማዬ አለ። ዛሬ ሆስፒታል ልትሄዱ ነው አይደል? ናታን የነገረሽ? አዎ እማዬ። እና አሁን ዝግጁ ነው? አዎ ዝግጁ ነው እማዬ ዝግጁ ነው። ነይ እስኪ አንዴ ቁጭ በይ። ይኸውልሽ ዳጣ፣ ምንም ነገር ቢፈጠር ከልጆቼ ልጅ ይቻላልሽም። እሺ እሺ እማዬ አይዞሽ በቃ ደግሞ ሰምቻለሁ። እሺ ሰማሽ አይደል የሰላምን ነገር? አዎ እማዬ አይዞሽ። እሺ እማዬ ዛሬ እሱን ለማረጋገጥ ነው የምንሄደው። ለማንኛውም ግን ቃል ገባልሻለሁ ምንም አይነት ነገር ቢፈጠር ከልጆቼ ይፈጽማለሽ፣ እንዳትፈሪ። እሺ እማዬ በቃ ሁሉም ነገር እኮ ያልፈላል። ያው እውነት ቢሆንም እኮ በቃ ይልሽ ነገር ዳጣ ከኔ ተማሪ። ምንም ነገር ቢሆን ሰው እንዳታም በህይወት ዘመንሽ ምንም ነገር ቢሆን በሙሉ ልብሽ ሰው እንዳታምሽ። እሺ እማዬ ዛሬ እናረጋግጣለን። በራሴ አይን ካላየሁ አለም ያንን ለማረጋገጥ አሁን ሄዳለሁ። ግን አደራ ዋዬን ካጠገብሽ አታራቂያትሽ። እንዴ እማዬ ኧረ ተይ እንደዚህ አትበይ። በቃ ደረጀ እየመጣ ነው። ናታንን መኪና ውስጥ ጠብቀኝ ልብስ ቀያይሬ የመጣው ብላለሽ በይው። እሺ እኔ ልብስ ልቀይር። ገዜ እንደው ወይድሌ ገዜ ገዜ ምንድን ነው? ምን ሆነሻል? ምን ተቀመጥነግሪ? ገዜ ወይድላችን ወይድሌ ገዜ ነው ወይድያት ነው ምን እንደው ገዜ ወይድሌ እንደው ምን አለ እዚህ ቤት ባልመጣሁ ባላወቅኳችሁ ነው። ምንድን ነው ሆኖ አሁን እኮ ከጋሽ ሲገባ ይቻላል። እንዴት ምንድን ነው? ጋሽ ና ቤት ጋሽ ገዜ ላሳይ ነው። ምን ሆነ? ላሳይ ሳትነግሪኝ እንዴት ነው? ናማ ላሳይ ገዜ እንደው ወይድሌ ናማ ገዜ ና ምንድን ነው የሚሻለው? ወጣቶቹ ልጁ ጥጋበኛ ነው ብለው ያበጠ ልቡን እንደምን ማስተንፈስ እንደሚቻል መላ የሚመቱ መሰሉ። ጢባ ጢቦ እንጫወትበት ተባባሉ። ይሺ አዝማሚያውን ስታይ በጉልበት እርዳኝ ብላ የጠራችው ዘመዷ በሁለት ወገን እንደ ሳንዱች ተጨፍልቆ ሲጠቃ ታያትና የድረሱልኝ ድምጿን አሰማች። ኡኡታ የቤት ቃጠሎ ሲነሳ እንደሚሰማው አይነት ነበር። ያገር ያለ ጥቂት መንገደኞች
ሱቅ የተላኩ ታዳጊዎች፣ ወደ ዋናው ጎዳና የሚያቀኑ እናቶች፣ ሞልወያ የሚሸጡ ጎልማሶች ለአፍታ ቆመው ስለተፈጠረው ሁኔታ አንገታቸውን አስግገው በወፍ በረር ቅኝት ለመረዳት ይሞክሩና በየአዘቦቱ ቀኑ እንደሚያጋጥም የተለመደ ድርጊት ችላ ብሏቸው በየፊናቸው ይሰማራሉ። ይህን ግራ የገባት ከነዚህ አልበገር ባይ ወጣቶች ሌላ ሌሎች ተጨማሪ ወጣቶች ተቀላቅለው ለዘረፋውም ዝግጁ መሆናቸውን ማየቷ ነበረ። ጮክ ብላ ወደ ወጣችበት የጋራ መኖሪያ ቤቶች አናት አንጋጣ የሶስት ሴት ስሞችን አከታትላ ተጣራች፣ የጎረቤቶቿን። ሆኖም የክፉ ቀን ደራሾቼ ከምትላቸው ሰዎች መካከል አንድም ሰው ከየትም ብቅ አላለ። ከብዙ ንትርክ ኋላ በ3700 ብር ዕቃዎቿን ለማስጫን ተስማማች። የወጣቶቹ አስተባባሪ በፍጥነትና ቄንጥ ባለው ዝላይ ወደ መኪና ወጥቶ ወዲያውኑም ከኪሱ ጥፍጥፍ ያለ ወረቀት አውጥቶ የተባባሪዎቹን ስም በጮክታ መጣራት ጀመረ። ጠርቶ ሲጨርስ አሁን ስማችሁን ያልጠራዋችሁ ሁሉ በአስቸኳይ ወደ የመጣችሁበት ሂዱ፣ ወደ የክልላችሁ ተበተኑ ዳይ አለ። ከተሰበሰበ ወጣት መሃል የብዙሃኑን ቋንቋ የሚናገሩ የማይመስሉ 4 ወጣቶች ሹልክ ሹክክ ብለው ከጀማው ተለዩ፣ እንዳቀረቀሩ። የሺ አዲስ ወደ ተከራየችው ቤት ገብታ ዕቃዎቿን እንደ ነገሩ አስቀምጣ የዛለ ሰውነቷን ሶፋው ላይ ጥላ ክፉ ቅዠት የመሰለ ውሏን ላለማስታወስ ከራሷ ጋር እየታገለች ሳለ ተንቀሳቃሽ ስልኳ ሲጮህ ሰማችሁ። ያና ማርያም ሰፈር ጎረቤቶቿ ናቸው። ገምታለች። የደወሉላት የሺ በሰላም ገባሽ ለማለት ነው። ስልካቸውን አልመለሰችም። መንፈሴን ከባድ ውሽንፍር ሲመታው የት ነበራችሁ? በወገኖቼ መሃል እንደ ባህር ታይቼ መድሎ ሲደርስብኝ ልባችሁ ወዴት አጋድሎ ነበር? ከናንተ መሃል ተንገዳግጄ እንዳልወድቅ ምርኩዙን ያቀበለኝ ማን ነው? ጉም ያላዘገነኝ ማን ነው? ማን ነው ከናንተ መሃል ህልሜን ያልበላ? አንጀቷ ተቆርጧል። ከ2 ቀናት ኋላ አዲስ ዓመት ይገባ ነበር። እንቁጣጣሽ የወራ መስከረም የመጀመሪያ ቀኗን እንደ ሰልስት ለቀስተኛ ቆዝማ ባንዲራዋ እንደተቃጠለባትና ሰንደቋን እንደነቀሉባት ስደተኛ አርበኛ ሆና ጋቢ ለብሳ ሳለፈችው። እንደተወረረ ከተማ ጭርታንም ለብሳ መንፈሷ ተመሳቅሎና ሁለንተናዋ ተበዝብዞ ቀኗን ቋጨችው። እንደሌላው ጊዜ ለበዓሉ ክብር ድፎ አልደፋችም፣ ጠላ አልጠመቀችም፣ ቄጤማ አልጎዘጎዘችም፣ ቴሌቪዥን ከፍታ የበዓል ልዩ ዝግጅቶችን አልተከታተለችም፣ የበዓል ልብሷን አልለበሰችም፣ የተለየ ምግብ ሰርታም ራሷንም ሆነ ሌላውን ሰው አልጋበዘችም። ትንሽ ቆይቶ ሐና ማርያም ሳለች አብዝታ ትቀርባት የነበረች ጎረቤትና ጓደኛዋ በስልኳ መልእክት ሰደደችባት። የሺዬ እንኳን ከዘመነ ማርቆስ ወደ ዘመነ ዮሐንስ በሰላም አሸጋገረሽ ይላል መልእክቱ። ከቀደመ ሰፈርተኞቿ ጋር በአካልም ሆነ በድምፅ ለመገናኘት ፍላጎቱ የላትም። ሐሞቷ ፈሷል። እናም መልእክቱን እንዳነበበች በፍጥነትና በቁጣ መልእክቱ ወደ ፈለቀበት ምንጭ ደወለችና ምን ብለሽ ነው ጽፈሽ ላክሽልኝ አለቻት። ምን አልኩ? የሺ ተኮሳትራ አንብቢውና መልሰሽ ደውይልኝ በማለት ስልኩን ዘጋችሁ። የመልእክቱ ባለቤት መልሳ ወደ የሺ ደወለች። ጽፌ ላኩልሽን መልእክት አነበብኩት። ምንም የተሳሳተ ነገር አላገኘሁበትም። እንኳን አደረሰሽ በሰላም አሸጋገረሽ ምናምን እኮ ነው ያልኩት አለች ግር ብሏት። ይሽም ለኔ ነው በሰላም አሸጋገረሽ? እኔ ነኝ በሰላም የተሸጋገርኩት? አንቺም ሁሉም ሰው እንዲያ በጅምላ እንኳን በሰላም በጤና አሸጋገራችሁ ማለት በአሮጌ ዓመት በደልና የጤና መጓደል በደረሰባቸው ሰዎች መሰባበት አይሆንም? ሌላው ቢቀር ሰላሜን ሳጣ ድረሱልኝ ብዬ ስጣራ አንቺና ጎረቤቶችሽ የት ነበራችሁ? ዝም ማለታችሁ የሰላም ምልክት ነው? እንዲያው በደፈናው መጪው ዘመን የሰላም ይሁንልሽ ብትይኝ ምን አለበት? ምን ነበረበት? አለቻት። መልእክት የሰደደችው ልጅትም በደረሰባት ውርጅብኝ ተደናግጣ ስልኩን ዘጋችሁ። ይሺ በቀየረችው ሰፈር ለ3 ወራት ያህል ከኖረችበት ኋላ የውበት ሳሎን ከፍታ ኑሯን ቀጠለች። ይሺ የውበት ሳሎን ጸጉር እንፈሽናለን፣ ጥፍር እንሞረዳለን፣ ቬሎ እናከራያለን። እንደመታደል ሆኖ ሳሎኑ ባጭር ጊዜ ውስጥ ታወቀላት። ደንበኞች ጎረፉላት። ቆነጃጅቱም ወዛዝርቱም የቤት እመቤቶችም የሺ አሉ። ግና አንድ እሑድ ጀንበር እንደመጥለቅ ሲል መብራት ቀኑን ሙሉ ጠፍቶ በመቆየቱ እየተበሳጨችና ብስጭቷን ለማረሳሳት
ለራሷና ለጎረቤቶቿ ቡና እያፈላች ሳለ ድንገት ገርበብ ያለው በር በአንድ ጎረምሳ ጡቻ ተበርግዶ ተከፈተ። ከዚያም 4 ጎረምሶች ተክተልትለው ሲገቡ አየች። ምንድነው አለች እሺ። ጎረቤቶቿም ምንድነው ብለው ጠየቋቸው። ቀድሞ የገባው ጎረምሳ ወደ እሺ ተጠግቶ ቆንጨራውንም አውጥቶ አርፈሽ ተቀመጭ አለበለዚያ ማንንም አያስጥልሽም አላት። እንደ ግንብ በፊታቸው ተገድግደው ዝም አሰኟትና ማስዋቢያ ዕቃዎቿን ሁሉ በፒካፕ መኪና ማስጫን ጀመረ። ቬሎች፣ ካስኮች፣ ካውያዎች፣ ፓስትራዎች፣ ኮስሞቲኮችና ሌሎችም ቁሳቁሶች በፍጥነት ቶሎ ለማዛጋት የተከፈተ አፍ እስኪዘጋ ባለው አፍታ ሁሉ ነገር የተከናወነ መሰለ። ከጥቂት ወንበሮችና እምብዛም ዋጋ ከማያወጡ ቁሳቁሶች በቀር ቤቱ ኦና ሆነ። ይሺ ከመሰሎቿ ተነጥላ በእሳት እንደተለበለበ ቅጠል ጠውልጋና ደርቃ ቀረች። ሌቦቹ የሚያደርጉትን አድርገው ከጨራረሱ ከደቂቃዎች ኋላ ጎረቤቶቿ በቁጥር ጨምረው ከንፈራቸውን እየመጠጡ ሊያጽናኗት ተሽቀዳደሙ። የተጠቀለለ ብር ሊያስጨብጧት ሲሉም ምንድነው ብላ በቁጣና በግልምጫ ጠየቀቻቸው። መዋጮ። የምን መዋጮ? ተዘርፈሽ የለ? ጎረቤትም እዚህ ሰፈር ያሉ ባለሱቆቹም ተላላፊ መንገደኞችን በምንችለው ልክ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ግን ጌጡ ነው ይባል የለ? አስተባባሪዋ የምትለው ጠፋት እና ላንቺ ውጡልኝ፣ አልፈልግም፣ ጌጣችሁን ይዛችሁልኝ ሂዱ፣ 50 ሎሚያችሁን እናንተ ዋጊጡበት፣ ድንቄም መረዳዳት፣ ድንቄም ጉርብትና፣ ውጡልኝ። ሰው ላይ እንዲያ ስትጮው የመጀመሪያዋ ነበር። የሺዬ ፈርተናቸው እኮ ነው ያላስጣልሽ አለች። ሌላኛዋ ደግሞ ደንግጣ በእናትሽ ተቀበይን፣ ቢያንስ የተወሰነ ቀዳዳ ይደፍንልሻል። ገንዘብ ያዋጣችሁልኝ ምን ስለሆንኩ ነው? የሺዬ ንብረት ስለተዘረፍሽ ነዋ። አሁን ተዘርፌያለሁ፣ ግን የተዘረፍኩት ንብረት አይደለም። የተዘረፍኩት ሰውነቴን ነው። የተዘረፍኩት እውነቴን ነው። የተዘረፍኩት እምነቴን ነው፣ እናንተን ነው። አሁን ግን ተራቁቻለሁ። አሁን ውጡልኝ ቡዶች። ሀገሬን በላችኋት። ሀገር ማለት እናንተ ነበራችሁ። እውነት ሀገሬ ነበራችሁ። በላችኋት ሀገሬን። ፈሪውላ ውጡልኝ። አረብ ሀገር ሄጄ እስክመጣ ሀገሬን በልታችኋት ጠበቃችሁኝ ቡዶች። ይህን ሁሉ ትል የነበረው ዘራፊዎቹ ንቀው የተዋቸውን ቁሳቁሶች እያነሳችና ከግድግዳ ጋር እያላተመችና እየሰበረቻቸው ነበር። ይሺ ጎረቤቶቿን ቀድማ ከቤቷ ወጣች። ቀጥታ ከውበት ሳሎኗ ጥቂት እልፍ ብሎ ወደሚገኘው ፖሊስ ጣቢያ። ጎረቤቶቿ የሆነችውን ልታመለክት መስሏቸው ነበር። ደጅ ላይ ተቀምጠው የሚሳሳቁ ፖሊሶችን አገኘች። የመጀመሪያውን ድንጋይ ያነሳችና ወደ አንዱ ፖሊስ እግር ስር ወረወረች። ፖሊሱ ድንገት በደረሰበት ጥቃት ዋይታውን ሲያሰማና ዳግም ሌላ ፖሊስ ለመፈንከስ ስታነሳ ፖሊሶቹ ተረባርበው ሲይዟት እኩል ሆነ። ተደጋገመ። የሽመቤት ትላንት ስም ያለው የውበት ሳሎን ነበራት። ዛሬ አሁን አንድ ግንባታው ባልተጠናቀቀ ሕንፃ ስር በ7 ባለ 3 እግር ወንበሮች ተከባ ሳር ጎዝጉዛና ሲኒዎቿን ደርድራ የጀበና ቡና አፍልታ ትሸጣለች። ተሳዳቢ ናት፣ ጉልበተኛ ናት፣ ድንጋይ ወርዋሪ ናት ብሎ ስለሚሸሿት የሰፈሩ ሰዎች በሷ እጅ አይስተናገዱም። የሚስተናገዱላት የማያውቁ አልፎ ያጆች ብቻ ናቸው ማለት ይቻላል። እነዚህም ድንገት ስለ ወቅቱ የፖለቲካ አካሄድ አንስተው መጫወት ከጀመሩ እንደ ምንጭ ውሃ ኩልል ብሎ የሚወርደውን ጨዋታቸውን ታደፈርስባቸዋለች። ቦርጨቅ። አንዴ የፈላ ቡናዋን እየቀዳች ከመድረክ ላይ የተወሰደ አንድ ዲስኩር በዩቲዩብ የሚያዳምጡ 2 ተስተናጋጆች ገጥሟትና የሚሰሙትን ለመስማት ጆሮዋን እንደ ዘበት ጣል አደረገች። ዲስኩሩን ያዳምጡ የነበሩ ወጣቶች በጉዳዩ ላይ ሐሳቦቻቸውን አንስተው መጣል ጀመሩ። አንዱ ተናጋሪው እገሌን ነው እየተናገረ ያለው ሲል፣ ሌላኛው የለም እገሌን ለመንካት ነው ይላል። ይሺ ጨዋታ ከሚሰነዘርበት በተቃራኒ አቅጣጫ እያማተረች አንዴ አልፋው አግዳሚው ላይ ያተኮረች፣ አንዴ የተደረደሩ ሲኒዎቿን፣ አንዴ ፖለቲካ ተኮር ጨዋታ የከፈቱ ተስተናጋጆቿን እያየች ድንገት ምድረ ፈሪውላ ሆዳም ዘረኛም ደግሞ አፋለኝ ብሎ ሌላውን ይተቻል ብላ አመጣችው ቀሳዋን። የምንጣት መቀሳሰር ነው። አሁን አንተ የጠራው አክቲቪስት ወይንም የጠራው ዘረኛ አድርሶታል የምትለው የግፍ ቋት እንዲሞላ ጠብታ በደል በማዋጣት አላገስከው? ልንገር
አንተ ነሱ ውስጥ ያለው ከየት አመጣ? እሱ ጥርብ ድንጋይ ቆልሎ ከዘጋው መንገድ ይልቅ አንተ ስለሌላው ማህበረሰብ መከራና ደስታ ባህልና ታሪክ አልሰማም ብለ በልብ መንገድ ላይ የገነባው ግንብ የበለጠ ጉዳት አላደረሰም? ንገሩኝ ባይ። ተቀባብላችሁና አቀባብላችሁ ነው ወገናችሁ ላይ የምትተኩሱት ብላ ቀጠለች። እነዚህ ካፏ የማይጠፉ ቃላት ናቸው። የጫወታው ለኳሾች ፖሊሶች ከሆኑ ደግሞ አለቀላቸው። በቃላት አክሮባት ታጣድፋቸዋለች። የት ነበርክ? ያ ሁሉ ሲሆን ፍትህ ለማግኘት የግድ አፍ የፈታበትን ቋንቋ መናገር አለብኝ? ከፈነከተች ኋላ ሁሉንም ፖሊስ የምትጠይቀው ጥያቄ ነበር። እመክራታለሁ። ይሺ አንቺን ያስቀየመው ፖሊስ ሌላ፣ እነዚህ ደግሞ ሌላ። ለምን ያልሆነ ነገር ታደርጊያለሽ? አንዱ የዘራብሽ የግፍ ሰብል ለምን ሌላው አጭሎ እንዲከምርብሽ ታስገድጀዋለሽ? ሁሉንስ በአንድ ቅርጫት ውስጥ ጨምሮ መወንጀል አግባብ ነው አልኳት። አንድ ቀን ከፖሊስ ጣቢያ አስፈትቻ ስመለስ የሽመቤት ግን በመገረም አየችኝና አቶ ምን ተስሞት እንደዚያ ነው የምታስበው? እንደዚያ ነው የምታምነው? በአንድ ሰው ውስጥ ያ ሰው ብቻ ነው ያለው? በሶስት ሌሎች መሰሎቹ ወዳጆቹና አርያ የሚያደርጉ ሰዎችስ የሉም? እንደዚያ ካልሆነ ታዲያ ለምን ኃይሌ ገብረስላሴ ሪከርድ ሰበረ ብለን እልልታና ዝማሬ እናበዛለን? ቄጤማና አሪቲ እንጎዘጉዛለን? እሱ ውስጥ እኛ ስላለንበት አይደል? ልንገር፣ የሰው ልብ ንብርብር ነው። የብዙ ልቦች ማህተም ተደራርቦ ታትሞበታል። ሰውማ ብቻውን አይደለም። ብቻውን ሆኖም አያውቅም። ብቻውን ተከብሮም ተዋርዶም አያውቅም። ተያይዘን ነው ከፍም ዝቅም የምንለው። ተያይዘን ነው ፍም ውስጥም በርር ውስጥም ተቃጥለንም ቀልጠንም የምንጠፋው። የሚረብሹን ሰዎች በአብዛኛው ከስር የተፈቱትና ከስደት የተመለሱት ብቻቸውን ናቸው። እነሱ ውስጥ እኛ የለንበትም። ለብደታቸው ምናምን ያላዋጣንም። ከኛ የወጣው ጅን እየተጀነነ ሄዶ ከነፍሳቸው ጋር ዳንኪላ አላረገደም። ንገረኝ ደሞ ልንገር፣ በየስፍራው በወጣቶች ስም በሚሰራ ወንጀል ውስጥ አነሰን በዘኛ ድርሻ አለበት። የምን ማፈግፈግ ነው? የምን ማላከክ ነው? ልንገር፣ በዚህ ዘመን ያሉና ራሳቸው ለፖለቲካ ተዋናይነት ያጩ ሁሉ እኛው ራሳችን አንጋጠን የተፋናቸው ከማህበረሰቡ ወስደን አንሻፈን ለግል ዝናችን የተጠቀምንባቸው ናቸው። አንጋጠው ቢተፉ ተመልሶ ባፉ። በቃ እኛ የመከፋፋት የመገፋፋት የመበላላትና የመጠላለፍ ምጣድ አሟሽተን አዲሱን ትውልድ ጠበቅ ነው። የፖለቲካ አክቲቪስት ተብየው ምሳውን እንጂ ምላሱን ማዘዝ ያልቻለ ማዞሪያውን ይዞ የዘረኝነት ሊጡን ጋገረበት። ታለ በጋራ የጋገርናትን የዘረኝነት እንጀራ በጋራ እንበላታለን። ገና ምን አይተን? ቤተ ክርስቲያኑም መስጊዱም ራሳቸውን ይፈትሹ። ከዚህ የተሻለ አጋጣሚ የለም። ምዕመኖቻችን ምን ዘርተንባቸው ነው ይህን መስሎ የበቀሉት ይባባሉ። እነሱ ራሳቸውን ሳይግቡ አናቅም አናውቅም። በግርግር ሰሞናት አድኑኝ ምስካይ ህዙናን ናቸው ብሎ የተጠጓቸውን አፍላ ወጣቶች ለፌዴራል ፖሊስ አሳልፈው ሰጥተው አላስቀጠቀጧቸውም? እና ንስሐ ግቡ አይበሉ። መጀመሪያ እነሱ አድርጎ ያሳዩን። ያኔ አርያዎቻችን ብለን እንከተላቸዋለን አለችኝ በቁጣ። ይሄው እንደተለመደው ሰሞኑን ለ15 ቀናት ቤተሰቦቼ ዘንድ ገጠር ቆይቼ ስመጣ የሺ መታሰራን ከጎረቤቶቼ ሰማው። ችግር ውስጥ ገብታ ልጠብቀኝ እንደምትችል ደመነፍሴም ነግሮኝ ነበር። እብዷ አክቲቪስት ታሰረች አለኝ አንዱ ጎረምሳ። ባገላለጹ አራቱም ሳቁ። የኔ ሳቅ አልመጣም። እንኳንስ በሺ ጉዳይ ይቅርና በሌላውም ጉዳይ ሳቄ ወደ ስደት ሀገር ለመሄድ በየበረሃው መንከራተት ከለመደ ቆየ። ድባቴ ከተጫጫነኝ ከረመ። የሺ ራሷ ፊት የመከራና የተስፋ መውቅሪያ ሸለቆ ተቆፍሮበታል ብላኝ ነበር። ከሸለቆ ውስጥ በየስፍራው ሲያደባ የማየው እባብ ከጢሻ ወጥቶ እኔንም ሌላውንም እንዳይመርዝ ራሴን እየጠበቅኩትና እየተጠባበቅኩት ነው በፍርሃት። የዚህ ሰፈር ሰው ነኝ፣ የዚህ ዘመን ሰው። ሰፈሩም ዘመኑም ሀገሪቷን ይመስላል። መሪውም ህዝቡም ዘፈኑም ገራገር ነው። ገራገር የሚመስል እባብ ከየእግራችን ስር ሲርመሰመስ መንገድ ለቀቅንለት እንጂ በትራችንን ድንጋያችንንና ቆንጨራችንን አንስተን አናቱን መች ቀጠቀጥ ነው። ሁላችንም እባብነትን ከመለማመዳችን የተነሳ ዘንዶ በየልባችን ማርባት የጀመረን እየመሰለኝ ነው። የሽመቤት እባቡ ከነደፋቸው ሰዎች አንዷ ሆነች። የዘረኝነት ዘንዶ ወገኖቿን በላባት። በየመንደሩ በየጉራንጉሩና ጎዳናው እየዞረች ወገኖቼ ሰው አጣሁ፣ እናንተ ሰው አላችሁ፣ ከማን ጋር ልኑር ብላ የምትጠይቀው አየሺ ታሰረች። ማንም ይሁን ማን ሰው ጅብ ብሎ በተሰበሰበበት
ታክሲ ተራ ወይም ወረፋ ላይ ብቻ ለምንም ጉዳይ ሰዎች ሰብሰብ ሲሉ ድምጿን እንደ ሰባኪ ከፍ አድርጋ አንድ ቦታ ላይ ቆማ ወገኖቼ ሰው አጣሁ፣ እናንተ አብራችሁ የምትኖሩ ሰው አግኝታችኋል፣ በምትፈተኑበት ወቅት የጎረቤቶቻችሁን አጋርነት አግኝታችኋል፣ ተፈታትሻችኋል። ልንገራችሁ እሺ፣ ውሃ አጣጭ ልታደርጉት ከምታስቡት ሰው በላይ ጎረቤቶቻችሁን አጥኑ። ከጎረቤቶቻችሁ ጋር ተጠናኑ። ከጎረቤቶቻችሁ ጋር ከመበላላታችሁ በፊት ተናበቡ ብላ ዲስኩራን ስለምታስደምጥ ሰው ፍለጋም ስለምትባዝን ሰፈርተኛው እብዶ አክቲቪስት የሚል የመዘባበቻ ቅጥያ ስም አወጣላት። 6ኛው ፖሊስ ተፈነከተ አለችኝ ሌላኛዋ ጎረቤቴ። አሁን ፈነከተችው ከሚባለው ውጪ ቀደም ሲል 5 ፖሊሶችን በተለያዩ ጊዜያትና ስፍራዎች ፈንክታለች። ከነሱ ውጪ ማንም ላይ እጇን አታነሳም። ከፈነከተች በኋላም አታመልጥም። እሷን ለመያዝ በሚደረግ ርብርብም ራሷን አትከላከልም። ሰው ተረባርቦ ሲይዛት ይዞም ወደ ፖሊስ ጣቢያ ሲያደርሳት የሚታይባት በራስ የመተማመን ኩራት የወርቅ ሜዳሊያ ለመሸለም ወደ ክቡር ትሪቪውን ከፍታ የምታመራ እንጂ ለቅጣት የምትወሰድ አትመስልም። እዚያ ቀርባ ስለ ጥፋቷ ስትጠየቅ ደግሞ መልሷ ሁሌም ያው ነው። አይቀነስለትም፣ አይጨመርለትም። እሰይ እንኳን ፈነከትኩት ትምህርት እንዲሆነው ብዬ ነው። ምንም ያላደረኳት ሴት እንዲህ ካጠቃችኝ ያውም በሴት አቅም ጎረምሳ ቢሆን ኖሮ አፈር ድሜ ያስግጠኝ ነበር ብሎ እንዲያስብ ሁሌ ትዝ እንድለው ብዬ ነው። እኔ ደግሞ የግፏን ድምፅ ነኝ። ምንድን ነው የምትዩ? ይሏታል መርማሪዎቹ። አለባበሷም አነጋገሯም የጨዋ ስለሚሆንባቸው የአስተሳሰብ ሚዛኗ ተዛብቷል ለማለት እየተቸገሩ ትምህርት ለመስጠት ብዬ ነው አልኩኮ ትላለች። እሺ መታሰሯ አይቀርላትም። መታሰሯን የሰሙ የሚያውቋትና ጎረቤቶቿ ምግብ ይዘውላት ሲመጡ አልፈልግም ብላ ትመልስባቸዋለች። በንጹህ እጆቻችሁ ጋግራችሁ አበሰላችሁ ሲኖር አምጡልኝ። አልፈልግም፣ ዞር በሉ ካዲዎች። ይሁዳ ከናንተ የተሻለ ታማኝ ነው። አልፈልግም፣ ፈትኛችኋለሁ፣ ወድቃችሁም ተገኝታችኋል። ምግባችሁን ወሰዱልኝ። ማነ ፖሊስ፣ እነዚህ ሰዎች ከዚህ አርቅልኝ። ቅርበታችንን የሚያውቁ ሁሉ አንተን ትሰማሃለች፣ እባክህን ይህንን ነገር ይዘህላት ሂድ ብለው የበሰለ ምግብ አስረው ይልኩኛል። እውነትም የሺፊት ነስታኝና የሚገፋተር ኩርፊያ ለግሳኝ አታውቅም። በአብዛኞቹ ላይ ለምን እንደምትለወጥ ይገባኛል። ልቧ ውስጥ ተቦጭቆ የተወሰደ ስጋ አለ። የስጋው መዘንጠል አሁን የሆነ ያህል ይሰማታል። ደሙ ወደ ውስጧ ይፈሳል። በአንድ ፖሊስ ቸልተኝነትና ግዴለሽነት ጥቃት ከደረሰባት ጊዜ ጀምሮ በስደት ዘመን ካጋጠማት የባይተዋርነት ስሜትና የመንፈስ መመሰቃቀል ጋር ተደማምሮ ሰነ ልቦናዋ ክፉኛ ተጎድቷል። ጥቃቱ በውስጧ አንጉስ ትቶ አልፏል። ጠባሳዋ ባሽር እንኳን እየቀነሰ ሊመጣ የሚችለው ስትበቀላቸው ይመስላታል እና ታደርገዋለች። እነሱን ማጥቃት የሕይወቷ ግብ እስኪመስል ድረስ ድንጋይ አንስታ ወደ ፖሊሶች እግር ስር ወርውራ ትስት እንደሆነ እንጂ ከመወርወር ታቅባ አታውቅም። አውቆ አበድ ናት ሊሏት ይፈልጋሉ አንዳንዶች። ግን አውቆ አበድ እንዳይሏት የግል ሥራዋን በስነ ስርዓት ትሰራለች። ትፈነክታለች፣ ትታሰራለች፣ ትፈታለች፣ ትታሰራለች፣ ትፈታለች። የሽመቤትን ጥየቃ ወደ ፖሊስ ጣቢያ ማምራቴ ዋስ ሆኜ ማስፈታቴ የተደጋገመ ሆነ። የዕለት ገቢያዋም ቁልቁል መውረዱን ቀጠለ። ከተራራ ላይ ተንከባሎ እንደሚወርድ በርሜል በተክሳስ ድምጿ በማንቂያ ደወሏ እየታጀበ መውጣት መውረድ። የሽመቤት አሳዘነችኝ። ነፍስ ድረስ ዘልቆ የሚሰማ ሐዘን ተሰማኝ። የሺ ንቁና ትጉ ወፍ ነበረች ናትም። እንድንስር የመመንጠቅ ተመንጥቆም የመብረድ ጸጋዋ ባልጠበቀችው አኳኋን ተወስዶባታል። እንደ ልቧ እንዳትበር ክንፎቿ ተሰብረዋል። በየጊዜው ላባዎቿ ከሰውነቷ ላይ ተነጥለውና ተገንጥለው እየወደቁ ነው። የተሰበሩ ክንፎቿ እስኪጠገኑና ላባዎቿ እስኪያቆጠቁጡ ድረስ ምን ያህል ጊዜ በትዕግስት መጠበቅ ይኖርብኝ ይሆን? ከወትሮ በተለየ ሁኔታ ሕይወቷን በተመለከተ አንድ ነገር ማድረግ እንዳለብኝ ይሰማኝ ጀመር። ስጋ በየአይነቱ የሰዎች ማህበራዊ ሐሜት ህይወት የተሸመነው በሐሜት ነው። ዩቫል ነው ሐረሪ። ታህሳስና ሐምሌ በባቱ በ19ኛው ቀን ሸዋዬ ሁሌም ከአዲስ አበባ ርቆ የመገኘት ልምድ አላት።
የምትናፍቃቸው ቀናት ናቸው። ወጣትነቷን ከተዋወቀችው ጊዜ ጀምሮ ዓመታዊው የቅዱስ ገብርኤል በዓል ሲመጣ በዓሉን ለማክበር ወደ ቁልቢ ትሄዳለች። የሕፃን ልጇን እርብትብት ከንፈር ማየትና ጠረኑን ማሽተት እንደናፈቃት እናት በጉጉት ተሞልታ ቦታው የሚፈቅደውን አለባበስ ለብሳ እሷ ራሴን ጥዬ ነጠላዬን አንጠልጥዬ ነው የምትለው ወደ ስፍራው ታመራለች። ክብረ በዓሉ ካገናኛት የሃይማኖት ቤተሰቦቿ ጋር ቁልቢ የምትሄደው ማስተጓጎል የሌለብኝ ለራሴና ለሚታደገኝ የገባሁት ቃል ስላለ ነው ብላ ነው። ሸዋዬ ቁልቢ ደርሶ በመመለስ ብቻ የተወሰነ ስለት አይደለም ያላት። በእነዚህ ቀናት ገብርኤልን በደማቁ ትዘክራለች። ጎረቤት፣ ወዳጅና ዘመድ አዝማድ ሁሉ በዚህ ቀን ከቤቷ አይቀሩም። ምግቡና መጠጡ ሞልቶ ይትረፈረፋል። በሕይወቷ አደጋ ደርሶባት ወይም ለአደጋ በሚያጋልጥ አጋጣሚ ተገኝታ የዳነችባቸው ቀናት ወር በገባ በ19ኛው ቀን መሆናቸው የቀኑ ተገዥና የአምልኮ ስርዓቱ ፈጻሚ እንድትሆን አድርጓታል። ከስንት ፈተና የታደገኝን ቅዱስ ገብርኤልን ካልዘከርኩማ፣ ቁልቢ ገብርኤልን ካልረገጥኩማ ምኑን ስለቴን ፈጸምኩት? ማን ይሙት በዚህ ዘመን ገብርኤል እንደኔ ሆነለት አለ። ዲያብሎስ እንደ ጌሾ አድቅቄ ወቅጣታለሁ ብሎ እየፎከረ ሲመጣብኝ ገብርኤል አይደለ በመንሹ እንደ ገለባ አበራይቶ ያሳፈረው ትላለች ሁሌም። ገብርኤል በፊትህ እንቁም በዝማሬ በምልጃ ታግዘን ደርሰናል ለዛሬ። በሰማዩ መቅደስ በመሰዊያው ስፍራ አሳርግ ጸሎቴን ከዕጣኑ ጋራ። ሸዋዬ በዕለተ ቀኑ ቁልቢ ብትሄድም ቤት ውስጥ የምታደርገውን ዝክር አብልታና አጠጥታ ቦታ ቦታ የምታስይዝላት አብራት የምትኖረው ታናሽ እህቷ ትርሲት ናት። ትርሲት የመስተንግዶ ዋነኛ አጋፋሪ ትሁን እንጂ የሸዋዬ ጓደኛ ትሁኔም የዝግጅቱ ረዳት አስተባባሪ ናት ማለት ይቻላል። ሰሞናቱን ሙሉ ጠላው ሲጠመቅ፣ ጠጁ ሲጣል፣ ወጡ ሲወጠወጥና ጥብሱ ሲጠባበስ ይቆይና በዕለቱ ጥሪ የተደረገላቸው የመጨረሻዎቹ እንግዶች ለተደረገላቸው ዓመታዊ ግብዣ አመስግነውና መርቀው በወጡ ከጥቂት ሰዓታት በኋላ ሸዋዬ ብቅ ትላለች። ጠዋት ድሬዳዋ፣ ከሰዓት አዲስ አበባ። ዛሬ እንደሆነው ሸዋዬ ትንሽ እፎይታ ወስዳ የባህል ልብሷን በሌሊት ልብስ ቀይራ ነጠላዋን ጥላ ሶፋ ላይ ተዘርግታ የክብረ በዓሉ ገጽታ ምን ይመስል እንደነበር ሞቅ አድርጋ አትታ የዘንድሮ በዓል ላለፉት 9 ዓመታት ከነበሩት አከባበሮች እንዴት ይበልጥ እንደነበር በምዕመናኑ ብዛት እንዳምናው ጠጠር ቢወረወር ማረፊያ ቦታ አይገኝም። በመስተንግዶ አይነት እንዳምናው የጃን ሜዳን ጥምቀት በዓል የሚያስንቅ ነበር። በድባቡ ድምቀት እንዳምናው አቤቱ ለዚያ በቃኝ እኔ ማን ነኝ የሚያስብል ነበር። በአጠቃላይ አይኗ ያየውንና ጆሮዋ የሰማውን ልቦናዋ የነገራትን መስክራ እንደጨረሰች እሺ የእናንተ ስሎ እንዴት ነበር? መስተንግዶ ወገባችሁን አልሰበረውም ብላ ትጠይቃለች። አጠያየቋ የተብራራ መልስ ፍለጋ እንደሆነ ያስታውቃል። ሶፋው ላይ እግሮቿን ዘርግታለች። በተረፈው ቦታ ደግሞ ጓደኛዋ ተቀምጣበታለች። ጥያቄ ያቀረበችው ለእህቷ ትርሲትና ለጓደኛዋ ትሁኔ ቢሆንም አንድ ቀን ብታድሪ ምን ትሆኛለሽ እባክሽን ብለው ለምነው ያሳደሯት አስካለንም የሚመለከት ነበር። አስካለ የነሸዋዬ የቅርብ ዘመድ ናት። በአባቶቻቸው በኩል የአንድ አያት ልጆች ናቸው። አስካለ በሰርግና በለቅሶ ቦታ ብቻ የመገናኘቱ ነገር ልክ አይደለም ብላ ተዘጋጅታ የሥራ ቀን ከሆነ ደግሞ ከቢሮ ፍቃድ ወስዳና ጸጉር ቤት ሄዳ ተሰርታ ዘንጣ ትመጣለች። በስጋ ዘመዶቿ አትደራደርም። ትንሽ ስጋ እንደ መሬት ትወጋ። ከዘመዶቿ ጋር ያላትን የቅርብ ወዳጅነት በተገቢው ልክ ለማሳደግ ብላ ጥዋት የኔ ቢጤ ያደረበትን ቁርበት ሳይጠቀለል የጎደለውን ሞልታ ገመና ልሸፍን ብላም ወደ ጓዳ ገብታ የተበላባቸውን ዕቃዎች ታጸዳዳለች። የተዝረከረኩትን ስርዓት ታስይዛለች። የምትቆጥበው ጉልበት የላትም። ሁሌም እንዲህ ናት። ከቤቷ ውጪ ስታድር አንሶላው ራሱ እንደ ጉንዳን የመውረር ስሜት ፈጥሮባትም የመቃዠት ችግር አለብሽ ብሎ ባለቤቷ የሚሰነዝርባትን ትችት ከቁጥር ባትጽፈውም የዛሬውን አዳር ግን ለዘመድ ፍቅር ተብሎ የሚከፈል ዋጋ አድርጋ ተቀብለው ይኸው እዚህ ትገኛለች። እኛማ ምን እንሆናለን? ዘንድሮም እንዳምነው አስኮ ደረሰችልን ስትል ሸዋዬ ደግሞ የፈገግታ ፓውዛዋን ወደ አስካላ አቅጣጫ ለኩሳ አስኮ ከተፎ አለችና ሞካሸቻት።
በማደሯም የተሰማትን ደስታ በሚፍለቀለቅ ድምፅ እየገለጸች። ከጠራናቸው ሰዎች ሳይመጡ የቀሩ አለ? ቀጣይ ጥያቄ ተከተለ። አሰፋ አለች እህት። አሰፋ እኮ ቀረ የሚባል ሰው አይደለም፣ መጥቶም አያውቅም። የምንጠራውም እነሱ ሰውን ከመጤፍ ነው የሚቆጥሩት እያለ በዘመድ ፊት እንዳያጣጥለን ነው። ያኔ ትዝ ይልሻል? ወደ እህቷ ዞረችና ደንገጎ ዳገት ላይ ሹፌራችን ፍሬን እምቢ ብሎት 15 ሰው ጉዳት ደርሶበት እኔና ሹፌሩ ብቻ የተረፍን ጊዜ ትዝ ይለኛል። ሰኔ 1999 ሰዓት አካባቢ ትርሲት መለሰች። እና ያኔ በወሩ ድግስ ደግሼ የእሱ ስልክ እምቢ ብሎኝ ሳልጠራው ብቀር በሙኒት የጥሎሽ ቀን ምንድን ነበር ያለኝ? ሴት ይመስል ወገቡን ይዞ ከንፈሩን አንሸራሞ አንቺ ሰው ናቂ ብሎ አላንጓጠጠኝም። አሰፋ ማን ነው አለች ቶኒ። አስካለም አንድም የቅርበቷን ልክ ጓደኛቸው እንድታውቅላት፣ አንድም በጨዋታቸው ከአድማጭነት ወደ ተሳታፊነት ለመሸጋገር አሰፋ ማለት ያክስታችን ልጅ ነው፣ ዲግሪ ያለው፣ መንገድ ትራንስፖርት ይሰራል አለች ቡና ለማፍላት የሚያስፈልጓትን ቁሳቁሶች እያቀራረበች። ሸዋዬ ባሽሙረኛ ድምፅ ዲግሪ፣ መንገድ ትራንስፖርት፣ አመንሹ አስቆ አሰፋ ሰው ነው ብለሽ አመንሹ? እሱ ነው ያለን? ሳይማሩ ዲግሪ መያዝ አለ፣ ሳይቀጠሩ መንግስት ቤት መስራት አለ አለች። በርቀት ትምህርት አካውንቲንግ ተምሮ ለግራጁዌሽኑ ቤቱ ሄደን እንኳን ትዝ አይልሽም? የምርቃት መጽሔቱ ላይ እንኳን ፎቶ ስር ገና ምኑ ተነካና ብሎ ጽፎ። ሸዋዬ አስካለን አቋረጠቻት። ኧረ ተይኝ፣ ተምሮ ልቡ ልቅ ብሏል። ከዓይኔ ራቀ ከልቤ ራቀ ይሉ ነበር እናቱ። የርቀት ፍቅር የርቀት ትምህርት ብሎ ነገር ከርቀት የሚያምረው ተኩስ ብቻ ነው። ይሄኛው ጨዋታ እልባት ሳያገኝ በመረጃ ተደግፎ ወሬው ሳይደመደም ሸዋዬ ሄራንስ መጣች ብላ ጠየቀቻት እህቷን። ያውም በጊዜ ትሁኔ በጥያቄና መልሳቸው መሃል ጣልቃ ገባች። ሄራን ማለት እዚያ ጥግጋ ተቀምጣ እዚህ ጎረቤታችሁ ተከራይ የሆነው ኮሚክ ፍልፍሉ ነገር ሲያስቃት ልቧ እስኪፈርስ ትስቅ የነበረችዋ ጥርሰ ፍንጭት ዘመናዊ ቢጤ ናት። ሸዋዬ ጉድ ፈልቷል በእኛ አለች ከተቀመጠችበት ተስፈንጥራ እንደመነሳት ብላ። የምን ጉድ አለች ቶኒ። ሸዋዬ ተያይዘው ወጡ የሚል ጥያቄ አስከተለች። እነማን? ገልፋጭና አስገልፋጭ። ትርሲት እንደማስታወስ ብላ ሌባ ጣቷን ከንፈሯ ላይ አኑራ ሲወጡ አንድ ላይ ነበሩ፣ ብቻ አንድ ላይ የነበሩ ይመስለኛል፣ ወይ ከዚህ እንደወጡ ሁለቱም ወደ የቤታቸው ሄደ ይሆናል አለች። ምነው ችግር አለ አለች አስካለ ደግሞ። ሸዋዬ ወደ ትሁኔ ዞራ ብታይ አንድ ሞዛዛ ለዛዛና ፈዛዛ ባላላት አኙ ነገር አይለቀንም። አሁን ማንቁርታችንን አንቆ በፊታችሁ ስትሸረሙት ዝም ያላችኋት ድሮም ትዳራችንን ባትፈልጉት ነው። ለካስ የፍቅርና የትዳር አገናኝ ደላላ ሆናችሁልኛል ይለናል። አይ ጉዳችን ፈላ። እጸድቅ ብለን ብናዝላት ተንጠልጥላ ቀረች። ሸዋዬ ሐሳብ ውስጥ ገባች። ትሁኔ ከዚህ በፊት እንዲህ አድርጎ ያውቃል አለቻት። አኙ ነገር ነው ባል ብላ ከሱ ጋር መኖሯ። ቆማ ብትቀር አይሻላትም ነበር? ከሱ ጋር አትሄድም። በየጊዜው ከወንድ ጋር አየሁሽ፣ ስልክ ተደዋወልሽ፣ እንዲጠቅሱሽ ራስሽን አመቻቸሽ ብሎ እንደ ጌሾ እንደወቀጣት ነው። ደቀቀች እኮ እስኪ በቃው ወቃት። ለነገሩ እሷም አታርፍ ማለት ዱርዬ ናት። ጥያቄው የትሁኔ ነበር። አስካለ ጥያቄውን ስትሰማ ከሸዋዬ የሚመጣውን ምላሽ ዱርዬ ናት ሊሆን እንደሚችል ገመተች። እሷ እንደምታውቀው ሄራን ፈለፎላም ናት፣ ነጻ ሰው ናት። ይሄ አኞ ተብሎ ከተገለጸው ሰው ጋር ተዋደው ተፈቃቅደው በአሸወይና ድግስ እንደተጋቡ ታውቃለች። እሷም ማታርፍ የሚለው አገላለጽም ሆነ ዱርዬ ናት የሚለው የጓደኛዋ ጥያቄ ለሄራን ተገቢዎች እንዳልሆኑ ታምናለች። አሸብርስ መጥቶ ነበር? እሱም አይቀርም፣ ሲቀር ነው መረጃ የሚሆነው አለች ትርሲት። ጠላውን ላፎ በኛ ያውም ከሚስቱ ጋር። ሚስቱ መጣች? ምን ነበር የለበሰችው? ቀይ ጉርድ ቀሚስ፣ ጥቁር ሸሚዝ፣ ወደ ታች ስትራይፕ የበዛው፣ ከውስጥ ዲኬት ኢትዮጵያ የሚል ጽሑፍ ያለበት አረንጓዴ ካናቴራ፣ አንድ ሽቦ የለቀቀ የቤተሰብ መብሪያ ጃንጥላ ይዛ
ጸጉሯ እንዲህ ለሁለት ተከፍሎ አይደል? አስካለ ገረማትና እንዴት አወቅሽ አለቻት። ሁሌም ጥሪ ባለው ቁጥር እንዲህ ነው የምትለብሰው። ልክ ነኝ አይደል? አሁን ከብፌው ያነሳችሁን ሁሉ ጥርግ አድርጋ በላሽ ግን